ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ? ያ ሁሉ ውትወታ፣ ያ ሁሉ ስልክ መደወል፣ ያ ሁሉ ደብዳቤ አሁን የለም እንዴ? ኦፍ ኮርስ ሜቢ የጸለያችሁልን ሊሆን ይችላል። ከጎናችን በጸሎት ሆናችሁ ሊሆን ይችላል። ግን አሁን በጸሎት አስቡን አይደለም ያልነው። ከጎናችን ከሆናችሁ ኑና በአካል እስቲ ተናገሩ እውነቱን ነው ያልነው። ከጎናችን ናችሁ ወይ? የት ናችሁ? በስልክ አትደውሉልንም? ቢያንስ ስንት ማያቀን ሰው እየደወለ አይዟችሁ ሜምበር ሆናለሁ 50,000 ብር የሰጠን ሰው አለ። አያቀን ሙስሊም ነው። ዶንኪቲው ለሚሰራው ስራ ስልክ እንኳን ደውላችሁ አይዟችሁ አትሉንም? በጣም ያሳዝናል። እውነት በጣም ያሳዝናል። አሁንም እኔ ከእግዚአብሔር ማገኘውን ዋጋ መቼም እግዚአብሔር አያሳጣኝ። በጣም ያሳዝናል። ይሄ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም? አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። लेकिन 1 सेकंड माता ये क्या है? माता रे रो भाई। अरे बाप रे। हेलो बाप रे। አፈር ትብላ አፈር ታስበላትና እናቷን እንኳን ሄዳ መቅበር ያልቻለ ደንቆሮ አንበሳ ያውዱ ለሄለን ትኬት ገዝቶ ሚስቱን ሂጂና እናትሽን ቅበሪ አይላትም። ወስጄ ልቅበራችሁ አፈር ከድሜ ብሎ አፈር እስከምትበሉ ድረስ ልክስክስ። ትምህርት አለኛ ትምህርት ተዘግቷል። ስራ እንዳትል ፊት ብላ እርግዛለች። ያልተፈለገ እርግዝና ገና ወጠጤ ሴት ልጅ 26 27 ዓመት አትሊስት 29 30 እስኪሞላት ድረስ ከወለደች ምን አባቷ ነው? የትኛውን እንትን ልታመጣ ነው? ገና በልጅነታቸው በጻነታቸው ወልደው አሁን ስትረስ በስትረስ እናትየው ተገላገለች። እናቷ ጋር ልጇን ይዛ እንዳትሄድ ወፍ የለም። እዛው ያሞራው ቤተሰብ አፍነው ቢገርፉሽም ወደሽ ከተደፋሽ ቢገርምም ቢሉሽ አይክፋሽ ነው የሚባለው። እዛው ይቀጥቅጡሽ፣ መሄጃ የለም። ስራ ላጥቶ ይዚ የማን ነው የእናቷ እህቶች ምናምን አሉ። የቤት ኪራይ ስንት ብር ነው የምትከፍዩ? 5000። ደሞዝሽ ስንት ነው በወር? 3000። እና እንዴት ነው የምትኖሪው? ያው ቤተሰብ ያግዘኛል። 6000። በወር ስንት ብር ነው የምትሰሪው? 4000። እንዴት ነው የምትኖሪው? ይሄም አልገባኝ። ከፍለው እኔ አልከፍልም። እንዴት? ባክ ቤተሰብ ጋር ነው። በወር ስንት ብር ትሰራለህ? በወር በቋሚነት እንደዚህ ያለን ግን እስከ 300 ሺህ። እሺ አሁን እንዴት ነው? ፌር ነው? የቤት ኪራይ በወር ስንት ነው የምትከፍለው? 25000። በወር ስንት ብር ትሰራለህ? ምን አገባ? እናንተ የምር ነው እንዴ? እኔ መጀመሪያ ላይ ስቶሪ ላይ ሳይ በቃ ይሄ ነገር ሀክ ተደርጎ ይሁን እንዴ ምናምን ብዬ ከዛ እሷ ላይ ገብቼ ሳይ እሷን ፖስታለች። ጂሰስ ምንድነው?